ነው ልጅቷን ያስመለጥሻት? ኧረ በጭራሽ። እኔ እንዴት እንደዛ አደርጋለሁ? እኔ እኮ እሷ እንድትሞትልኝ ነው የምፈልገው። እሷን የሚያድናት የላክሽው ሰው ነዋ። እንዴት ያድናታል? ከዚህ በፊት እኮ ልጅቷን አግቶልኝ ነበር። የሆነ የተፈጠረ ስህተት አለ እንጂ በፍጹም ሊያድናት አይችልም። ሁሉ ነገር የምትሆኝ መስሎኝ ፈርቼ ነበር እኮ። እስኪ ትንሽ በደምብ እስኪ ወይ ተመስገን ደህና ነው። መርዙስ እስቲ አትፍሪ፣ አግትሽም እናለንሽ እሱ ማለት እና ለመግደል ከማሳደድ አልፈ ለማዳን እንደዚህ ትሆናለህ ብዬ አስቤ አላውቅም ነበር። እኔም አስቤ አላውቅም። ምክንያቱም ምንም ይሁን ምን በጣም አመሰግናለሁ። ምንም አይደለም። ይሄንን ለመድብል ስል ነው ያደረኩት። እንዴ ተተዋወቃላችሁ ማለት ነው? ላይክ አርጉኝ ፈልጌው ነው። መሀሌት ችግር ውስጥ ገባች። ኤፍራታም እንግዲህ ታስራ 24 ሰዓት ብቻ አለች። በ24 ሰዓት ውስጥ ምሳሌን ተናመጣሽ ትሰናበቻለች ተብላ እንግዲህ ተለቃለች ማለት ነው። አቶ ሞገስም እንግዲህ ዝናን ፈቶት ነበረ። እሱም እንግዲህ መድብል ደርሶበት እንደ ድጋሚ እንግዲህ ደግሞ አስሮት ነበረ። ነገር ግን እሱም በሚያስረው ሰዓት ቁልፉን ጥሎት የሰራው ስህተት ነበረ። ምሳሌ ነጣ ወጣች ማለት ነው። እንግዲህ ነጣ ያወጣት ከዚህም በፊት መሀሌት ወዳጅ የሆነው አሁን ደግሞ የመድብል የቀድሞ ጓደኛው የሆነው እንደዚሁም ደግሞ ከዚህም በፊት ቅድስትን ውጋት ብላ እንግዲህ የላከችበት ሰው ነው ማለት ነው። ዛሬ በፊት ህይወታቸውን ሊያጠፋ የነበረ ሰው ዛሬ የምሳሌን ህይወት አትርፎላቸዋል ማለት ነው። እሱን ግን ቅድስት ባየችው ጊዜ በጣም ደንግጣለች። በፊት ህይወታችን ልታጠፋ ብትጥርም አሁን ግን ህይወታችን አድንሃል፣ ስለ ሁሉም ነገር ምክንያትክ ምንም ቢሆን እናመሰግናለን እያለችው ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላሞች ይብዛልኝ። ምሳሌ ድራማ ደስ የሚልና አስተማሪ ድራማ፣ አባትነት፣ ጓደኝነት፣ እናትነት ብዙ ነገር በዙሪያችሁ ያሉትን ነገሮች ያስተምራችኋልና እንግዲህ ዛሬ ምሳሌ ድራማ በጣም ደስ የሚል ነገር አለ። አንደኛው ነገር እንግዲህ በቅድሚያ ምሳሌ ተለቀቀች አልተለቀቀች ወይ የሚለው በጣም አሳሳቢ የሆነብንና ለምን ምሳሌ ተያዘች እያልን እንግዲህ ብዙዎቻችን ምሳሌ መታገት የለባትም ነበር እያልን እንዲሁም ደግሞ ብዙዎቻችን ቀር ብሎን ነበር። ነገር ግን የመድብል የልብ ጓደኛው ወይም ደግሞ የቀድሞ ጓደኛው የሆነ ብዙ ነገሮችን አብረው ያሳልፉት የሆነ ጓደኛው ወደሱ እንግዲህ ተገናኝተዋል ማለት ነው። መድብልም እንግዲህ እሱን ባገኘ ጊዜ በመታስፈልገኝ ጊዜ መተህልኛል አሁን ነበር ያሉና ስለዚህ ያንተ ውለታ የሚረሳ አይደለም፣ ያልከኙን ሁሉ እፈጽምልሃለሁ በማለት እንግዲህ ቃል ገብቶለታል። እውነትም እንግዲህ እንዳለው መሀሌትን ማጽምን ነበረ ስራው። መሀሌትን እንግዲህ አጽምዷታል ማለት ነው። እሷም እንግዲህ ያው የላከችው መድብል እንዲያዝ ወይም ደግሞ መድብል እንዲታገት ከዛን ዝና እንዲለቀቅ ነበር እያስደረገች ያለችው እና ይሄም እንግዲህ በአቤል ሞሲሳ ፊት ጀግና ሴትና ጎብዝ ብርቱ ሴት ሆና መታየት ነበር ያሰበችው። ነገር ግን ነገሮቹ ተገላቢጦሽ ሆነውባት አግኝታለች ማለት ነው። እንግዲህ እሷ ያገኘችው ሰውዬ ቀጥታ ከአቤል ሞሲሳ ጋር እንዲገናኝ አርግታ እንግዲህ ቀጥታ እሱም ነገሩን ሁሉ እኔ አስተካክለዋለሁ ያለው እንግዲህ እሱም ከእስር ቤት የወጣ ሰው ነውና እሱም እስር ቤት ነው የሚያውቁት የሱ ግብረ አበሮችም እንዳሉ እናምነዋለን። ለአንድ ለመጀመሪያ ጊዜ ሄድ ልጅቷን እና ሁለተኛ ጊዜ ላይ ግን ሄደ ታስለቅቋለህ፣ መድብል ይታገታል እና መድብልን በእጃችን ታስገባልናለህ በማለት ነበር የተስማሙት። እሱም እሺ ብሎ እንግዲህ ቀጥታ ምሳሌ ወዳለችበት ቦታ ጠቁመውት ሄዶ ነበረ። ነገር ግን እዛ ሲደርስ ልጅቷ በጣም ተደናግጣ ነበርና ቀስ ብሎ እሷ እንዳትደነግጥ አጎትሽ መድብል ጋር ወስድሻለው ነበር ያላትና እሷም ፈገግ ብላ እሺ ነበር ያለችውና ነገር ግን የእሷ ጠባቂ ምንድነው የምታሸኮሽከው ነበር ያለውና እሱም እንግዲህ ምን አገባክ በማለት እሱም መጥቶት እዛ ዘርሮት ነበረ በወደቀበት ትቶት የሄደው። ነገር ግን ልጅቷን ይዞ ሲወጣ ወዲያውኑ ደውሎ ድረሱበት ብሎ ነበረ። ሁለት ወጣቶችም ከፊቱ መጥተው ነበረ እንግዲህ ልጅቷን ለማስጣል እንግዲህ ሊችሉት አልቻሉም። አንዱ በጣም ተፋልሞት ነበረ። ነገር ግን መድብል የላከው ሰውዬ በጣም ጎበዝና ጠንካራ ሰው ስለሆነ እሱንም ዘርሯት እንግዲህ ምሳሌ እየሮጠች አምልጠዋል ማለት ነው። ነገር ግን ተከታትለዋቸውም ነበረ። ምሳሌ መሮጥ እንኳን አቅቷት ነበር። ግን እሱ ተስፋ ባለመቅረጡ ልጅቷን ተሸክሞ መንገድ ሸውዶ ሊያመልጣቸው ሞክሯል። አምልጧልም ማለት ነውና
እንግዲህ መርዙ ደላላም በዛው ዙር ዙር እያለ ነበረ። እነሱ ግን የሆነ መቀየሻ ቦታ ላይ ቆመው እነኛን ተመለሱ አልተመለሱ እያለ እንግዲህ ምሳሌን ከጀርባው አርግቶ ሌሎቹን እየተመለከተ ነበርና በዛን ጊዜ ግን መርዙ ደላላ መጥቶ ምሳሌን ከኋላ ነካ ሲያደርጋት በጣም ነበር የደረገጠችውና እሱም እንዲህ መርዙ ደላላ ነበር ያለችው ቶሎ ብላ ማለት ነው። እንዲህ ምሳሌ የት ነሽ ያለሽው? እናትሽ እኮ በጣም እየተጨነቀች እኮ ነው። የት ሄደሽ ነው ይሄን ሁሉ ቀን? እንዲ አጋችሽ እሱ ነው እንዴ ነበር? አይደለም ያገቱኝ ሌላ ናቸው። እሱ እኮ እያስመለጠኝ ነው ነበር ያለችው። አይመስልም፣ በገንዘብ ተደራድሮብሽ ነው። አይሆንም፣ አለቅሽም። ቆይ አሁን ለአጎትሽ ልደውል ወይም ደግሞ ለእናትሽ ለቅድስት ልደውልልሽ እንጂ አለቅሽም ነበር ያለውና ነገር ግን ምሳሌን ያስመለጣት ሰውም ሊለቃት ፍቃደኛ የለም። አንተ ማነክ? ተላላኪ ነህ? ልከው ነው ከፊት ዞር በል ነበር ያለውና አይሆንም ቆይ ኮሚሽን ላስከፍላችሁ አላስከፍላችሁ ደግሞ ኮሚሽን የለም ብላኛለች ነበር ያለውና አንተ አሁን ስለ ኮሚሽን ታወራለህ እንዴ? ኮሚሽን ደግሞ ምንድን ነው? ቅድስትዬ እንደውልና ጠራልኝ። እሱ እኮ አጎቴ ልኮት ነው፣ እኔን አስመልጦኝ እኮ ነው፣ ያገቱኝ እኮ ሌሎች ናቸው ነበር ያለችውና መርዙ ደላላ እንግዲህ አልተውሽም እናትሽ እስከምትመጣ ድረስ ብሎ እዛ አጠገባቸው ቆሟል። ሰውየውም እንግዲህ ምሳሌ ነጣ ያወጣት አለቃትም ልይቷን። አንተ ተላላኪ እነሱ ተላላኪ ነ አንድ ነገር አደርጋለሁ ብለ ውርድ ከራሴ እዚሁ ነው ጨፍልቄ ከሚሄደው ነበር ያለውና እሱ ግን አይ በፍጹም አትችሽ አልሄድም፣ በገንዘብ ተደራድረክ ከሆነም ልጅቷን እያወጣ ያለው አለቀህም ነበር ያለውና ነገር ግን መጨረሻ ላይ ለመድብል ደውሎ ነግሮታል ማለት ነው። ልጅቷን ነጻ እንዳወጣለት ነግሮታል። መድብል ግን ዝና ጋር ነበረ። ዝና እንግዲህ ሞገስን በእርግጫ እንግዲህ መንግጭለውን ምንድነው ማላመጫውን ወደ ማላገጫ ነው ማዳመጫውን ወደ ማላገጫው ለውጦለት እዛ ራሱን ስትወርቆ ነበረ። እንደውም ከሱ ከሞገስ ይልቅ ዳጣ ጎበዝ ናት፣ ጀግና ናት ብያለሁ እኔ። ምክንያቱም እሱ እንግዲህ በአንድ እርግጫ ነበር ራሱን ስቶ እየወደቀውና ቁልፉን አምጪና ልቀቂኝ ቶሎ ቤት ክፈችልኝ ሲላትም እንግዲህ እሷ በፍጹም ብላ እየጮች ሆነ አጣና ይዛ ቤት ውስጥ እየዞረች ነበረ። ለቁልፉንም ልሰጠው ልፈታውን ፈቃደኛ አይደለችም። እሱ ግን እወጣለሁ ብሎ ሲታገል በሩ ላይ ሲደርስ መድብል ደርሶበታል ማለት ነው። መድብል እንግዲህ እንደደረሰ በቃ ወዶ እስከሚጠላ ድረስ ነበረ ዝናን ይደበደበውና በጣም ደብድቦታል። ግን በእሱም በሚደበድበው ሰዓት የሆነ የሰራው ስህተት አለ። እሱም እንግዲህ እሱን እየደበደበው እያለ ቁልፉ ተኪሱ ይወድቅበታል ማለት ነው። ቁልፉ ሲወድቅ እንግዲህ አቶ ዝና ቶሎ ብሎ ቁልፉን እነሱ ወደማዩበት ቦታ በእጁ ገፋ ነው ያደረገው ማለት ነው፣ ለመክፈት እንዲመቸው። እነሱ ግን ያንን ነገር አላስተዋሉትም። ስለዚህ ሞገስም ራሱን ስቶ ስለነበረ እንግዲህ መልሶ የታባህ ከኔ ልታመልጥ ነው ወንድሜማ ሳይገኝ የታባህ ሙልፊት ታትልም ከዚህ በማለት እንግዲህ ወዶ እስከሚጠላ ድረስ ነበረ መድብል ይደበደበው ማለት ነው ዝናን። ነገር ግን ያው መድብል ራሱን ቢስትም ከትንሽ ቆይታዎች በኋላ ምን አርግቶት ነው ወይኔ ወንድሜን ገደለው በቃ እያለ ነበረና ነገር ግን ትንሽ ቆይት ብሎ ነቅቶ ነበር። ምን ሆነህ ነው አንተ እንዴ በአንድ እርግጫ ነው እንዴ የምትወርቀው እያለች እንግዲህ ሙድ እያያዘችበት ነበረ ዳጣ። እሱም እንግዲህ አንቺ ብትሆኝ እኮ ይሄን የሞተሽ መቃብር ላይ ነበርሽ፣ እኔ ስለሆንኩ ነው ይሄንም የተረኩት፣ ምንድነው የተፈጠረው ምን ያደረጋችሁ ብሎ እንግዲህ ሲጠይቃት ያውልክ እሱ ሊወጣ ሊያመልጥ ሲል መድብል ደረሰ። እኔም ደግሞ በያዝኩት ዱላ አናታናቱን አልኩት፣ በቦክስ በቡጥ ያልኩትኝ ምንም አላስተረፍኩትኝ፣ እኔ እኮ ካንተ እሻላለሁ እያለች እያቅራረች ነበረ። ነገር ግን መድብል ዳጣ አሁን የሚወራበት ጊዜ የወሬ ሰዓት ነው፣ ቶሎ በይና አንሹና ወደ ውጭ አውጭና አናፍሹ ራሱን ስቷል እኮ ነበር ያላትና እሷም እንግዲህ ሞገስ ወደ ውጭ ላይ ይዛ ወጥታ እያናፈሰችው የተፈጠረውን ነገር ሁሉ እየነገረችው ነበር ማለት ነው። ነገር ግን በቃ ወደ ቤት መሄድ አለብኝ በማለት ወደ ቤት ሲገባም እንግዲህ ራሱን ስቶ ነበር ወደ ቤት ሄደውና እንግዲህ ይሄን ያየች ሉላ በጣም ነው እየደነገጠችው። በአንድ እጁ እንግዲህ ራሱን አናቱን ይዞ ነበር የሚንቀሳቀሰው። እንዲህ ምንድን ነው የተፈጠረው? ምን ሆነ ነው ሞገሴ እያለች ነበረ ዳጣ ሉላ ማለቴ ነው። ዳጣም እንግዲህ ባክሽን ምንም አይደለም ትንሽ እኮ መቶት ነው ዝና መቶት ነው ስትላት እንግዲህ ድንቅጥ ያለችው እንዴት ሊሆን ቻለ ሲል እንግዲህ ሽንቴ መቷል ካለቀቃችሁኝ ሲል ለቀቀው። ከዛን ማንዴ በእርግጫ ሲለው ከአንድ እርግጫ አልተረፈም ወደቀ ራሱን ስቶ ነበር ያለቻትና
እንዴት በአንድ እርግጫ ትወርቃለህ ግን አንተ ስትለው እንግዲህ ሉላ ፊት ያሳፈረችው ይመስላልና ውጪ ከዚህ ከቤት ነበር ያላት። እሷም የትም አልሄድም ባክህን፣ የት ነው የሚሄደው ተዋት እስቲ ባክህን እና እንዴት ነህ አሁን ተሽሎካል ምናምን እያለችው ነበረ ሉላና ደህና ነኝ አሁንስ ደህና ነኝ ተሽሎኛል ምንም አልሆንም ሉላዬ እያለ ነበረና ግን መጨረሻ ላይ ያለው ነገር ወደ ጠበቃቸው ሄደው ነበረና ወደ ቢሮ ግን የጠበቃው ሰውዬ ከሉላ ጋር የት ነው የሚታወቀው የሚለው ለኛ በጣም ጥያቄ ሆኖብናል። እንግዲህ ሰላም ሲላትና እጇን ሲጨብጣት የሚያውቃት ሰው ይመስል ምንጥሩን አውልቆም እያያት ነበረ። ነገር ግን ይሄ ነገር ደግሞ ሞገስንም ግራ አጋብቶታል ማለት ነው። ምክንያቱም ልጅቷን እጇን ጨብጧት ከደቂቃዎች በላይ ነበር የቆየውና እንግዲህ እጇንም ለቋት አልቦት ነበረ ላቡን እየጠራረገ ይገኛልና ይሄ ነገር እንግዲህ በቃ ሞገስን ሊነጥቀው ነው ወይስ ደግሞ እነኚህ ሰዎች ይተዋወቃሉ ደውሎ ሊያስይዛቸው ነው የሚለው ነገር በጣም አሳሳቢ ነገር ነውና እንግዲህ በመጨረሻም ቅድስት መታላታለች ማለት ነው። ምሳሌ ያለችበት ቦታ መታለች። በጣም ነው ደስ ያላት። እንግዲህ ደህና ነሽ ምንም አልሆንሽብኝም አይደለ እያለች እንግዲህ ሰላም እያለቻት እየዳበሰቻት ትገኛለች ማለት ነው። ደስታዋ የሌለ ነው ማለት ነው። ቅድስት ብቻ አይደለችም፣ ሁላችንም ተከታታዮቻቸው ደግሞ ምሳሌ ነጣ ስለወጣች በጣም ነው ደስ ያለ ማለት ነው። ከዛም እንግዲህ ፍልሚያው አሁንም እንደቀጠለ ነው። ፍልሚያው በዚህ ብቻ አላበቃ ማለት ነው። የምሳሌ ፍልሚያ ድራማ እንደቀጠለ ነው። ፈተናው ውጣ ወረዱ እንዳለ እንደቀጠለ ነው። ምሳሌ ነጣ ብትወጣም ማህሌትና የማህሌት የዝና የኤፍራታ ጉዳይ ግን ደግሞ በጣም አሳሳቢ ነው ማለት ነው። በሌላ በኩል ደግሞ ብሩክ አለ የለ ወይ የሚለው ለብዙዎቻችንም ጥያቄ ነው ማለት ነው። ፍትህ ለብሩክ፣ ብሩክ ይመለስልን እያልን እንገኛለን ብዙዎቻችን ማለት ነው። የብዙዎቻችን ጥያቄ ነው። እንግዲህ ማህሌት ሌላ ችግር ውስጥ ገብታለች። አንቺ ነሽ ልጅቷን ያስለቀቅሻት፣ አንቺ ለምን ለነሱ ትተባበር ያለሽ፣ ስለዚህ ተሰናበቻለች፣ ትገደያለሽ እየተባለች ነው ማለት ነው። ቀጣይ ቪዲዮ ምን ተፈጠረ የሚለው አዲስ ነገር እዤላችሁ እመጣለሁ ማለት ነው። በቀጣይ እስከምንገናኝ ቸር ሰንብቱልኝ። ላይክ አርጉኝ ፈልጌው ነው።